የነበራቸውን ከፍተኛ የመንግስት ስልጣን ተገን በማድረግ በጥቅምና በዝምድና ከተሳሰሯቸው የተለያዩ ነጋዴዎች ጋር በመመሳጠር በመንግስት ሀብት ላይ ምዝበራ ለመፈጸማቸው ማስረጃ አለኝ በማለት ፖሊስ ባለፈው ማክሰኞ በቁጥጥር ስር ካዋላቸው ባለስልጣናት መካከል የኢህአዴግ ምክር ቤትና የህወሓት ፖሊስ ቢሮ አባል የነበሩት አቶ ስዬ አብርሃ፣ በሚኒስትር ማዕረግ በጠቅላይ ሚኒስትር ጽህፈት ቤት የክልል ጉዳዮች ዘርፍ ኃላፊ የነበሩት አቶ ቢተው በላይ፣ የመንግስት የልማት ድርጅቶች ተቆጣጣሪ ባለስልጣን ኃላፊ የነበሩት አቶ አሰፋ አብርሃ ይገኙበታል። በተለያየ የንግድ ስራ ከተሰማሩ ነጋዴዎች መካከልም የስታር ቢዝነስ ግሩፕ፣ የምፋም ትሬዲንግ፣ የጌታ ትሬዲንግ ኃላፊነቱ የተወሰነ ግል ኩባንያ ባለቤቶች በእነ አቶ ቢተው በላይና በአቶ አሰፋ አብርሃ ላይ የቀረበው የፖሊስ መዝገብ ደግሞ ባለስልጣናቱ ከነጋዴዎች ጋር በመሆን የደብረ ዘይት ዱቄት ፋብሪካ፣ ጣይቱ ሆቴል፣ ሐረር ማተሚያ ቤት፣ ጉለሌ ሳሙና ፋብሪካ፣ አባይ መስክ ለስላሳ መጠጥ ፋብሪካ፣ አዲስ ለስላሳ መጠጥ ፋብሪካ፣ ቅዱስ ጊዮርጊስ ቢራ ፋብሪካ ከመንግስት ባለቤትነት ወደ ግል ይዞታነት በሽያጭ ሲዛወሩ የተከናወነው የጨረታ ሽያጭ ህገወጥና የተጨበረበረ ለመሆኑ የተገኙት የሰውና የሰነድ ማስረጃዎች ያመለክታሉ ብሏል ፖሊስ። ሳሚ የሱፍ አህመድ ከ80 ሚሊዮን ብር በላይ ምንም አይነት ዋስትና ሳያስይዙ ከባንክ ብድር እንዲወስዱ አድርገዋል። ከመተሃራና ወንጂ ስኳር ፋብሪካዎች ስኳር ለማውጣት የስኳሩን መግዣ 100% ከባንክ የብድር ፖሊሲና ደንብ ውጪ አበድረዋል የሚሉ ይገኝበታል። የስታር ቢዝነስ ግሩፕ ባለቤቶች የሆኑት እነ አቶ አባው ደስታ የተጠረጠሩበት መዝገብም ነጋዴዎቹ ከባንክ የብድር አሰጣጥና መመሪያ ውጪ ሸቀጣሸቀጦችን በማስያዝ ከ105 ሚሊዮን ብር በላይ ከባንክ ወስደዋል። አጂማ ለተባለው የስታር ቢዝነስ ግሩፕ እህት ድርጅት የ3 ሚሊዮን ብር ዋስትና በማቅረብ 10 ሚሊዮን ብር በኦቨርድራፍት ወስደዋል። አቶ ስዬ አብርሃ ለፍርድ ቤቱ እንደገለጹት በደርግ ጊዜ በነበራቸው የፖለቲካ አቋም አባታቸውና አንድ ወንድማቸው በደርግ መገደላቸውን፣ እናታቸውም በእስር ሲንገላቱ መቆየታቸውን ጠቅሰው ደርግ ወድቆ በሰላም መኖር ከጀመሩ በኋላ ዛሬ ለእስር የበቁት በቅርቡ በተፈጠረው የፖለቲካ ልዩነት በያዙት አቋም እንደሆነ ተናግረዋል። በሽግግሩ ወቅት የመከላከያ ሚኒስትር እንደነበሩ ለፍርድ ቤቱ የተናገሩት አቶ ስዬ ከሽግግሩ በኋላ ማንንም መጥቀም የሚያስችለኝና ለየትኛውም የመንግስት ባለስልጣን ትዕዛዝ ለመስጠት የምችልበት የመንግስት ኃላፊነት ቦታ ላይ አልነበርኩም ብለዋል። አቶ ቢተው በላይ በበኩላቸው ኢህአዴግ ስልጣን ከያዘ በኋላ ለረጅም ጊዜ በፕሮፓጋንዳ ስራ ላይ እንደቆዩና የመንግስት የልማት ድርጅት ተቆጣጣሪ ባለስልጣን የቦርድ አባል የሆኑትም ከ1990 ዓ.ም ወዲህ እንደሆነ ገልጸዋል። በዚህ ጊዜ ውስጥ አሉ አቶ ቢተው በሽያጭ ወደ ግል ይዞታነት እንዲዛወሩ በተደረጉ የመንግስት ድርጅቶች ሽያጭ ውሳኔ ላይ ተሳታፊ የነበርኩት በጣይቱ ሆቴል ሽያጭ ላይ ብቻ ሲሆን ይህንንም የፈጸምኩት አሁንም በኃላፊነት ላይ ካሉት ከፍተኛ የመንግስት ባለስልጣን ጋራ የቦርድ አባል በመሆን በጋራ ወስኜ ስለሆነ በግሌ የሚያስጠይቀኝ ወንጀል አልሰራሁም ብለዋል። የመንግስት የልማት ድርጅቶች ተቆጣጣሪ ባለስልጣን የነበሩት አቶ አሰፋ አብርሃ በበኩላቸው ወደ ግል ይዞታነት የዛወሩት የመንግስት ድርጅቶች የተሸጡት